በነገራችን ላይ ወያሎች እናሸንፋለን ብላችሁ እየዛታችሁ ያላችሁት ማለት ነው ተከላካዮቻችሁ ጸዴ ስለሆኑ ነው እንጂ በአጥቂዎቻችሁ ተማምናችሁ አይደለም፣ እርግጠኛ ነኝና አሁን ደግሞ ማለት ነው ለምን ግን ባታቆሙ አንሰማችሁም። ያኔ አንድ ጎል አገባችሁ፣ ከዛ በዛ ሁሉ ተጫዋች ተከላክላችሁ ማለት ነው ወጣችሁ፣ እንደዛ ተቀጥቅጣችሁ ማለት ነው። እና በአሁኑ ማለት ነው ቀጥቅጠንም ብዙ ጎል አግብተንም የምናሸንፈው እኛ ነን። አይሆንም፣ እንደባለፈው አይሆንም። እሺ ተስፋ አታድርጉ። ከዚህ በላይ ምን የሚያስደስት ነገር አለ? አንተ የተከበርኩ የአርሰናል ደጋፊ ተመልከት ማንና ማን ወደ ልምምድ እንደተመለሱ። ሪካርዶ ካላፊዮሪና ፒየሮ ሂንካፒ ኢዝ ባክ። በቃ አሁን ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊው የአርሰናል ደጋፊ የማድረስ ግዴታን ትወጣ ማለት ነው። ሻሼ ያለቀላት በጣም ከረጅም ጊዜ በኋላ ነው እንግዲህ ሙሉ ስኳዳችን ፉል የሆነው ማለት ነው። ከማክስ ዶመን ውጭ ሁሉም ተጫዋቾቻችን አሁን ፍሪ ናቸው። ያው ከጉዳት ነፃ ሆነዋል ማለት ነው። ያው ትንሽ ከሀቨርትዝ ጉዳይ ነው ትንሽ እንትን እያላለው፣ ግን ቢሆንም ሙሉ ተጫዋቾቻችን አሁን ከጉዳት ነፃ ናቸው ማለት ነው። አሁን ለሰፊ አርሰናል ደጋፊ በደንብ ቪዲዮውን ኮፒ ሊንክ እያደረግህ ታደርሰዋለህ። ይመቻችሁ። የአመቱ ምርጡ ፕሬስ ኮንፈረንስ ቢባል አይጋነንም። ስለ ሪካርዶ ካላፊዮሪ፣ ፒየሮ ሂንካፔ የሚገራረሙ አዲስ የጉዳት ዜናዎችን ሚኬል አርቴታ እሁድ ምሽት ከማንቸስተር ዩናይትድ ጋር ለምናደርገው ጨዋታ ፕሬስ ኮንፈረንሱን አድርጎ አጠናቋል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ከማንቸስተር ዩናይትድ እሁድ ምን ትጠብቃለህ ተብሎ ተጠይቆ ነበረ። ሚኬል አርቴታም በየትኛውም አይነት መንገድ ቢመጡ እኛ ወደ ፈለግንበት አቅጣጫና አጨዋወት መውሰድ ነው የምንፈልገው፣ እኛ የበላይ ሆኖ የሚጫወተው ቡድን መሆን እንፈልጋለን በማለት ተናግሯል። ሌላው ሁላችንም በጉጉት ስንጠብቀው የነበረው የሪካርዶ ካላፊዮሪና የሂንካፔ የጉዳት ዜና። ቤተሰብ እንኳን ደስ አላችሁ። ሚኬል አርቴታ ሁለቱም ተጫዋቾች ወደ ልምምድ መመለሳቸውን እንግዲህ አረጋግጧል። ነገር ግን ለጨዋታው ይረሱ አይረሱ የሚለውን ነገር ሚኬል አርቴታ እንደተለመደው ደበቅ በማድረግ ነገ ከሚያደርጉት ልምምድ በኋላ ፊትነሳቸው ታይቶ እንወስናለን በማለት ተናግሯል። ነገር ግን እንደምትመለከቷቸው ሁለቱም ተጫዋቾች ወደ ልምምድ ተመልሰዋል። ሚኬል አርቴታ ጋብሪኤል ሄሱስን ወይንስ ቪክተር ዮኬሬስን በማንቸስተር ዩናይትድ ጨዋታ ቋሚ አሰላለፍ ላይ ይዞ ሊገባ ይችላል ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሁለቱም በቻምፒዮንስ ሊግ ምሽት ጎል አስቆጥረው ነው የመጡት። በእነዚህ ሁለት አጥቂዎች አቋም እጅግ በጣም ደስተኞች ነን፣ ክለቡም የሚፈልገው ይህንን ነው። ነገር ግን ተቃራኒ ቡድን እንዴት ይጫወታል የሚለውን ነገር አጥንተን ነው ይህንን ውሳኔ የምንወስነው። ስለዚህ ነገ ምሽት አሊያም ደግሞ የጨዋታው ዕለት በጠዋት እወስናለሁ ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ ፔፕ ጋርዲዮላ የዓለማችን ምርጡ ቡድን አርሰናል ነው ስለማለቱ ተጠይቆ ነበር። ሚኬል አርቴታም ያንን ነገር ፕሩፍ የምናደርገው ዋንጫ በማንሳት ነው፣ እንዲሁም ደግሞ እኛ ስለዚህ ነገር አንጨነቅም፣ ኮንሲስተንት ሆነን ጨዋታዎችን ከዕለት ዕለት ለማሸነፍ ነው የምንሰራው በማለት እንግዲህ ሚኬል አርቴታ ቆፍጠን ያለ ንግግር ተናግሯል። ሚኬል አርቴታ ስለ ካይ ሃቨርትዝ ይሄንን ብሏል። ካይ ሃቨርትዝ በመጪዎቹ ጨዋታዎች ላይ በርከት ያሉ ደቂቃዎችን ያገኛል፣ በየትኛው ውድድር ላይ እንደሆነ ግን መናገር አልችልም በማለት ተናግሯል። በርከት ላሉ ጊዜዎች በጉዳት ከሜዳ እርቋል። ያንን በማሰብ ወደ መጨረሻዎቹ ጨዋታዎች ላይ እጅግ በጣም ያስፈልገናል፣ ለዛም ነው ካይ ሃቨርትዝን እየቆጠብነውና ከጉዳት ነፃ ለማድረግ እየሞከርን ያለ ነው በማለት ሚኬል አርቴታ ስለ ካይ ሃቨርትዝ ተናግሯል። ሚኬል አርቴታ ስለ ኢታን ንዋኔሪ የማርሴይ ዝውውር ተጠይቆ ነበረ። ሚኬል አርቴታ ይሄንን ብሏል። ከኢታን ንዋኔሪና እንዲሁም ደግሞ ከቤተሰቦቹ ጋር በመሆን ነበር ይህንን ውሳኔ የወሰነው። ለእያንዳንዱ ወጣት ተጫዋቾቻችን እጅግ በጣም ትኩረት ሰጥተን እየተመለከትናቸው ነው። እንደ ኢታን ንዋኔሪ ያሉ ባለተሰጠው ተጫዋቾች ደግሞ ደቂቃዎችን ይፈልጋሉ። ስለዚህ ጥሩ ቡድን ፈልገን ለኢታን ንዋኔሪ በርከት ያሉ ደቂቃዎችን ማግኘት ያለበትን ሲቹዌሽን እየፈለግን ነበር፣ ያንን አሳክተናል በማለት እንግዲህ ለኢታን ንዋኔሪም ክለባችን አርሰናል በይፋ እንግዲህ ጉድላክ በማለት አሁን ይፋ አድርጓል። አለገና የሚዜውም አለገና ብለናል። እንግዲህ ጀማው ወያሪትን ለጥጠን ዋጓን ሰጣት ነው ደግሰንላታል። እንግዲህ በድግሱ ወያላ ጨብጥ፣ ወያላ ብጥብጥ፣ ወያላ ጥብስ የሌለ ነገር የለም። አዳራሽ ደግሞ ያዘጋጅተናል ጀማው። አዳራሹ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው፣ መቅረት አይቀርም። ወያላን ደግሰን ልንለጠልጣት ነው ጀማው። እንዳትቀሩ፣ ይመቻችሁ። ማይክል ካሪክ ቀላል ጨዋታ አይደለም ምናምን የሚመስል ነገር ያው ማሸነፋችን አይቀርም።
ነገር ግን ቀላል ጨዋታ አይደለም የሚል አይነት ነገር አስተያየት ሰጥቷል ማለት ነው። እኔ ግን ያው ለሞራላቸው ነው እንጂ ቀላል ጨዋታ ነው የሚል እምነት ነው ያለኝ። ሜዳይ ላይ መጣች 9 ዓመት አላሸነፍሽኝ ምናምን የሚል ጉራ እየጎረረች ነው ሰሞን። በነገራችን ላይ በጣም ትንሽዬ ሪከርድ ነው ያን ያክል የምታወሩለት ሪከርድ ምናምን አይደለም። አብዛኛው ጨዋታ አብዛኛው አቻ ነው። ከዛ ውጭ ኤፍኤ ካፕ ምናምን ደግሞ ከተቆጠረ ብዙ ጊዜ አሸንፈናቸዋል። ኢቭን በቅርቡ በ10 ተጫዋች ምናምን ከኤፍኤ ካፕ በሜዳ አስወጥተናል። ከዛ ውጭ እንደዚህ አይነት ሪከርድ ልጥራልህ ካልኩ እኔ ከጠራው በጣም ሃይ ነው የምጠራው ማለት ነው። እኔ ከ2007 እስከ 2020 አርቴታ እስከሚመጣ ሰዓት ድረስ ማለት ለ14 ዓመት አላሸነፍከኝ። ይሄ ያን ያክል ግን የሚወራ ስላልሆነ አላወሩም። ገብቶሃል ለማወራ። አሁን ግን ሜዳ ላይ መጥቼ ልገርፍህ ዝግጅቴን ጨርሻለሁ ማለት ነው። ተዘጋጅተሃል ወይ ነው ጥያቄው። ተዘጋጅተሃል ወይ? ግሎሪ ማን ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናል። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናል። እኛን በክለብ ይነካል። ወያሎቹ ይኸውላችሁ ይሄንን ውጤት እስከ እሁድ እየሸለላችሁ ጠብቁ። ከዛ ካሪክ ይነድፋል። ሲቲን እንደነደፈው ሲቲን እንደለከፈው ካሪክ ይነድፋል። ተረጋጋሉ። ጀግና አይፎክርም፣ እንዳትፎክሩ። ጀግና አይኩራራም፣ ጀግና ያደርጋል እንጂ አይፎክርም። ጉራና ፉከራ ውስጥ መገኘት የለብንም። ከገጠምን እናሸንፋለን፣ እስከምንገጥም ግን አንፎክር። የአርሰናል ደጋፊ እንኳን ደስ አለ። ሲዝኑን ሙሉ እስካሁን ድረስ ያልሰማኸውን ዜና ልነግርህ ነው ከቻልኩልህ ማለት። በየጨዋታው እስካሁን ድረስ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል፣ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል። ሲልልን ዛሬ አርቴታ በሰጠው ፕሬስ ኮንፈረንስ መሰረት ሁሉም ተጫዋቾቻችን ለሜዳ ዝግጁ ናቸው ነው የምልህ አባቴ። ማን ነው አንደኛ የናፈቀ? እኔ ካላፊዮሪ። አንቺ ጸጉርሽ እንደዚህ ነው እንደፈለግሽ ያንቺን ጸጉር ይቁጠሩ አባቴ። እንዴት እንደናፈቅሽኝ ነው የምልሽ። ሌላ ሌቭል ላይ ያለ ሌፍት ባክ ማን እንዴት እንደናፈቅሽኝ። ካይ ሃቨርትዝ ብትል ፒየሮ ሂንካፔ ሁሉም ሙሉ ፊት ስኳድ ለማን ዩናይትድ ሬዲ ነው ብሏል አርቴታ። ማንን እንደምናጫወትና ማን የበለጠ ፊት ነው የሚለውን ብቻ እስክንወስን ነው ብሎናል እና እሱን መጠበቅ ነው። በጣም ያስደስታል ነው የምላችሁ። ትላንት የሰራውላችሁ ቢሾፍቱ ሼባ ቪሌጅ ግራንድ ኤስኬፕ ያዘጋጀው ኢቨንት የ48 ሰዓት ኢቨንት እኔና ቢሄድንበት ቦታ ማለት 48 ሰዓት ኢቨንት ነው። ቅዳሜና እሁድ መግቢያ 1500 ቲኬት ማግኘት የምትፈልጉ ከሆነ ቀነኒሳ ሆቴል 701 ቲኬት ማግኘት ትችላላችሁ። ከእንደገናም ደግሞ የ5 ሰውና የ7 ሰው ፓኬጅ መኖሪያ ቪላ አለ እዚህ ጋር ከጀርባ ላይ እንደምታዩት ማለት 2 መኝታ ለጌስቶች፣ 1 ማስተር ቤድሩም በአጠቃላይ 6-7 ሰው ሚዝ ቪላ ተዘጋጅቶላችኋል። የ120 ሺህ ብርና የ150 ሺህ ብር ፓኬጅ አለ እዛ ሄዳችሁ ስቴይ ለማድረግ ማለት 2 ቀን አዳር ለማድረግ ማለት እዛ ደግሞ ሄዶ ተዝናንቶ ለመምጣት መግቢያ 1500 ነው። የአርሰናልና የማንቸስተር ዩናይትድ ጨዋታን በዛው አብሮ ማየት ይቻላል። ቦታው ጽድት ያለ ነው። ትላንት እንዳያችሁት የተለያዩ አይነት ኢቨንቶች አሉት። ሄዶ ለመዝናናት ያበደ ቦታ ነው ምላችሁ። ሼባ ቪሌጅ ከች ማለት ትችላላችሁ። በስልክ ቁጥር 0919295555 ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። ያበደ ጊዜ ይሆንላችኋል። ይመቻል። ነገ የሞት ሽረት ነው። ቀያዮቹ ሰይጣኖች ወይንስ መድፈኞቹም? ነገ ጥር 17 በመላው ዓለም እንዲሁም በብዙ ሚሊዮን ኢትዮጵያውያኖች ዘንድ በጉጉት የሚጠበቀው ታላቅ ጨዋታም አርሰናል ከማንቸስተር ዩናይትድ የብዙዎችን ትኩረት ስበዋል። የሲቲው አሰልጣኝ ጋርዲዮላ ከወዲሁም ዩናይትድ እንደሚያሸንፍ ግምታቸውን ሰጥተዋል። አርሰናል በአሁኑ ሰዓት በሊጉ 7 ነጥቦች ርቆ መሪ በመሆን የማንቸስተር ሲቲው አሰልጣኝ አርሰናል ነጥብ እንዲጥልናም ለቡድናቸው የዋንጫ ተስፋ መንገድ እንዲከፈት የከተማ ተቀናቃኛቸው ዩናይትድ እንዲያሸንፍ መመኘታቸው የስፖርታዊ ስሌት ውጤት እንደሆነም ይነገራል። ነገ በኢሚሬትስ ስቴዲየም በሚደረገው በዚህ ልብ አንጠልጣይ ጨዋታ በርካቶች ደግሞ እንዴት ተደርጎ መድፈኞቹ መድፋቸውን ተኩሰው በዩናይትድ ላይ ድልን ይቀዳጃሉ ሲሉም ተደምጠዋል። እናንተ ከየትኛው ወገን ናችሁ? መድፈኞቹ ወይንስ ቀያዮቹ ሰይጣኖች? ግምታችሁን ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እንግዲህ አርሰናል የእንግሊዙ ክለብ አሁን ፕሪሚየር ሊግ ላይ መሪ ሆነው አርሰናል እንግዲህ የዓለማችን ላይ የሚገኘው ምርጡ ቡድን ነው they are the best team in the world ሲሉ ተናግረዋል። ያው hopefully will get close ወይም ደግሞ ተስፋ አለን ወደ እነሱ የምንቀርብበት እና እሱም ቻንስ ሊሰጠን ይችላል። ከዛ በተጨማሪ ደግሞ ያው አራቱም ዋንጫ ማለትም ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍኤ ካፕ እና ካራባኦ ካፕንም እንግዲህ የማሸነፍ እድል አላቸው ሲሉ ተናግረዋል። ይህንም የተናገሩት እንግዲህ ፕሬስ ኮንፈረንስ በሰጡበት ወቅት ላይ ነው። ለመጀመሪያ ጊዜ በዚህኛው ውድድር ዓመት እሑድ
ለምናደርገው ጨዋታ ሙሉ ስኳዳችንን የምናገኝ ይሆናል። ክለባችንን በተመለከተ አዳዲስ የወጡትን መረጃዎች ባጭሩ እንመለከታለን። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ኤቤርታ የክረምት የዝውውር መስኮትን በተመለከተ ከወዲሁ ስልክ እየደዋወለ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛል። ክለባችንን በክረምት የዝውውር መስኮት ስራ እንደሚበዛበት የሚያሳዩ መረጃዎች እየወጡ ይገኛል። አንድሬ ቤርታም ስልክ ከደወለባቸው ቦታዎች አንዱ የሆሊያን አልቫሬዝ ሁኔታ ለማወቅ ወደ አትሌቲኮ ማድሪድ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛል። አልናስሮች በክረምት የዝውውር መስኮት ጋብሪኤል ማርቲኔሊ ለማስፈረም የተጫዋቹን ሁኔታ ቀረብ ብሎ የተከታተሉ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛል። ጋብሪኤል ማርቲኔሊም ከክለባችን የሚለቅ ከሆነ ቀጣይ ማረፊያው አልናስር ሊሆን እንደሚችል የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ሚታኖ ኔሪ ወደ ማርሴይ የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። በማርሴይ ቤትም 11 ቁጥር ማሊያን የሚለብስ ይሆናል። ክለባችንን በተመለከተ አዳዲስ የወጡት መረጃዎች እነዚህ ናቸው። ወደ በኋላ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ጀማው አሁን ለማንቸስተር ዩናይትድ ደጋፊዎች ትልቅ ምክር ልንገራችሁ። እናንተ አለለ ደንቆሮ ነፍጫላ ደጋፊዎች አሁን ጨዋታው እናሸንፋለን አናሸንፍም እንዴት ነው የምናሸንፈው ምናምን ከምትል ምን አይነት ምክንያት መፈንደድ እኮ አይቀርም። ፈንደድ ያለሽ በረምብ ግበት ተነሚልልሽ አይቀርልሽም። 100% አይቀርልሽም። 100% ይሄ ራስን ልክ እንደ ጻልጭ አትሸውዱ። ጉሬላውላ እኔ አታታል። አሁን ማሰብ ያለብን ምን አይነት ምክንያት ነው? ባለፈው ጥሩ ምክንያት ነበር፣ አልደበረኝም። ምርጥ ምክንያት ነው፣ አልደበረኝም። በቃ አልደበረኝም። በባለፈው ደግሞ ካቻምና ነው ምናምን ደግሞ ገርናቾ ኦፍሳይድ አልነበረም። እነዚህ አይነት ምክንያቶች አሁን ፈልጉ። አሁን ደግሞ ምን መሰላችሁ? አዌ ነበረ። የደንቆሮ ምክንያት ፈልጉ። ማሸነፍ ምናምን እሱ እርሱት። አይዞ በቃ እኔ አይዞ ነው የምለው። በቃ ለውዱ ጨዋታ እኔ አይዞ ነው የምለው። ምንም ማሸነፍ ምናምን ብለን ድራማ አትስራብን። ምክንያት ፈልጋው። ምክንያት ምን አይነት ጀማው ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም። ለምን አባቱን ያልፈራን? ለምን አባቱ አልፈራንም? እኔ ግራ ገብቶኝ እኮ ነው የምር የምለው። ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ? አርሰናልን ለመግጠም ጓጉቻለሁ። አርሰናል በእርግጥ በጣም ጥሩ ቡድን ነው። በዘንድሮ አይተናል። ሻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል። ጥሩም ቡድን ስብስብ አላቸው። ጥሩ የቡድን መዋቅር እንዳላቸው አውቃለሁ። ያንን አደንቃለሁ። ግን አለ ይሄንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ። ጀሞ ምን ማለት ነው? እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው? ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው? አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዴ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ። ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወትበት ጊዜ አለ ይሻልሃል ባለን በተባበርነ እሱ ሜዳ ላይ እንጨርሳለን። ችግር የለውም። ለማንኛውም ጀማው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችሁ በአካል ቆመን መበሻሸቅ መቻል አለብን። የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው። መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል። ካሪክን ግን ሜዳ ላይ እንገናኝ ብሎሃል አክቲቪስት ባሉት አደራችሁን። ይመቻችሁ። እኛ 39-0 አሸንፈናቸዋል ብለን በቪዲዮ ማስረጃ ይዘን ስንመጣ እነሱ ደግሞ ኤዲት አድርገው 40 ምናምን ለ1 ብለው ይዘው መጡ። በደንብ ኮፒ ሊንክና ሼር አድርግ። 40 ምናምንም ማልክ እዚህ ጋር እንደምታየው ቫልኒስትሮይን እንዴት አድርገን ውሻ አድርገን እንዳባረር ነው ታውቃለህ። ነገ ኤሚሬትስ ሜዳ ላይ መተህ እንደዚህ ውሻ አድርገን ነው የምትሄደው። ምንም ማስተባበያ አያስፈልግም ነው ምልህ። አርሰናል ይለያል ነው ምልህ። ይለያል። አርሰናል ከአርሰናል ጋር ልትወዳደር አትችልም። እኛ ሲቲ አይደለንም። እኛ የጀግናው የአርሰናል ደጋፊዎች ነን። ነገ በሜዳችን አንበርክከን እንጥላቸዋለን። ይሄ ቃሌ ነው። አሁንም አንድ የአርሰናል ደጋፊ ለ20 የማንቸስተር ደጋፊ ሼር አድርጎ ይህን ቪዲዮ ይላክለት። ይመቻችሁ። መልካም ቀን። ኮንግራ ጀማው ኮንግራ። በጣም አስደሳች ዜና ነው ሚካኤል አርቴታ የነገረን እና ግን ጀማው የምር ታዝብያቸዋለሁ። እግዚአብሔርን እንዲህ ነው በቃ የኛና የናንተ ቅርርብ ምናምን እዚህ ድረስ ነው በቃ። የኔ ቪዲዮ እንዲህ ሲጠፋ ቫይራል ምናምን ሲርቀኝ ከኔ እንዲህ ነው በቃ እኔን የምትሉኝ ማለት ነው። ከጎና አለን አትሉኝም ማለት ኮፒ ሊንክ ሼር ሪፖስት አታደርጉት ይሁን ችግር የለው። አካውንቴ ውስጥ እየገባችሁ ኮፒ ሊንክ ብታደርጉ ምን የሚቀነስ ነገር የለ እናንተ ላይ። እግዚአብሔርን ግን አካውንቴ እንዳልሰራ ማለት ሞራሌ እግዚአብሔር በጣም እየወረደ የመጣው ማለት። ግን ለማንኛውም ዛሬ ሱፐር ማይክል አርቴታ ከማንቸስተር ዩናይትድ ጨዋታው በፊት ምን እንዳለ ታውቃላችሁ? ፒሮ ሂንካፔና ሪካርዶ ካላፊዮሪ ወደ ልምምድ ተመልሰዋል። እሱ ማለቱ ብቻ አይደለም ይሄው ልምምድ ላይ የተገኘ መስል ነው። ብራዘሬ ኮንግራ። ለማንኛውም ደስ ብሎኛል ማለት ነው። እንዴት ነው ማንቺ ተዘጋጀሽ? አዩ ሬዲ
አይ ሬዲ የስ ለማንኛውም ግን እንዳትጨናነቁ የአርሴ ጀማዎች የአርሰናል ደጋፊ ኮራጀን እንበለ እንዳያሳስበ ይሄን ጀነባለና እኔ አቻ ከወጣን አፍራለሁ አቻ ለነሱ ያው ማሸነፍ ታውቃላችሁ ለማንኛውም በደንብ ሼር ኮምፓን ከሪፖስት አድርጉት ይመቻችሁ ከአርሰናል እና ከማንቸስተር ዩናይትድ የተወጣጡ ምርጥ 11 ተጫዋቾችን ደግሞ ዛሬ ላሳያችሁ። ያው ይሄንን ምርጥ 11 ስንሰራ የእንግሊዝ ፕሪሚየር ሊግ ከተጀመረ ጊዜ አንስቶ ባላቸው ፐርፎርማንስ ነው ልክ እስከ ዛሬዋ ድረስ ማለት ነው። የተለያዩ እንደዚህ አይነት ስፖርታዊ መረጃዎችን የምትፈልጉ ከሆነ የአቢሲኒያ ስፖርትን ቲክቶክ አካውንት ፎሎ ማለት እንዳትረሱ። ወደ ግብ ጠባቂ ላይ ስንሄድ እንግዲህ ከሁለቱ ቲሞች የመረጥኩት ዴቪድ ራያን ነው። ዴቪድ ራያ በጣም ምርጥ የሚባል የእንግሊዝ ፕሪሚየር ሊግ የወቅቱ ምርጥ ግብ ጠባቂ ነው። በዩናይትድ በኩል ያለው ላሚንስ ነው። እንግዲህ ሴት ላሚንስ በጣም ገና ነው። በተለይ እንግሊዝ ፕሪሚየር ሊግን ለመላመድ ከዛም ባለፈ ደግሞ በትልቅ ግብ ጠባቂ ደረጃ ለመነሳት እድሜውም ገና ነው። ወደ ቀኝ ፉልባክ ስንሄድ የምናገኘው ደግሞ ቲምበርን ነው የመረጥኩት በዛ ቦታ ላይ። በማንቸስተር ዩናይትድ በኩል ስንሄድ ብዙ ተጫዋቾች አሉ እንደነ ማዝራዊ እንዲሁም ደግሞ ዳሎት። ያው ማዝራዊ ብዙ ጨዋታዎችን ዘንድሮ አልተጫወተም። ዳሎ ደግሞ በጣም ብዙ ጥፋቶችን የሚያጠፋ እንዲሁም ደግሞ በጣም ብዙ ስህተቶችን እየሰራ ያለ ተጫዋች ነው። ወደ ግራ ፉልባክ ስንሄድ የምናገኘው ደግሞ ዶርጉን ነው የመረጥኩት። ዶርጉ በእርግጥ ፉልባክ ላይሆን ይችላል ዘንድሮ የማንቸስተር አጫወት 3-4-3 ስለሆነ በተደጋጋሚ ግን በዛ ቦታ ላይ መርጫዋለሁ እንደ ፉልባክ ቦክስ ቱ ቦክስ መጫወት የሚችል ተጫዋች ስለሆነ። ወደ ሁለቱ ሴንተር ባኮች ስንሄድ በመጀመሪያ የምናገኘው ዊሊያም ሳሊባህን ነው ከአርሰናል የመረጥኩት። ለሌላኛው ሴንተር ባክ ስንሄድ አሁንም ከአርሰናል ነው ጋብሪኤል ማጋሌሽ አለ። የሁለቱ የሳሊባና የጋብሪኤል ማጋሌሽ ጥምረት እንደ አርሰናል እንደ ዩናይትድ ብቻ ሳይሆን እንደ ዓለም ራሱ መመረጥ ያለበት በጣም ምርጥ የተከላካይ ጥምረት ነው። ወደ መሃል ስንሄድ ወደ 6 ቁጥር ቦታ ላይ ስንሄድ የምናገኘው ዙባሜንዲ ነው። ዙባሜንዲ መርጫዋለሁ እኔ በ6 ቁጥር ቦታ ላይ። ማንቸስተር ቤት ኡጋርቴ እንዲሁም ደግሞ ካዝሜሮ ተፈራርቆ ተጫውተዋል። አንድ ተጫዋች ዝውውር ተሳካ ስንል ምሳሌ መሆን የሚችለው ዙባሜንዲ ነው። በጣም መጣ ስክትን ያለው በቃ። ወደ ሌላኛው መሃል ተጫዋች ስንሄድ የምናገኘው ደግሞ ዴክላን ራይስ ነው። ዴክላን ራይስ እንደ እንግሊዝ ፕሪሚየር ሊግ ምርጥ 11 ብናወጣ መካተት ያለበት ነው። የዓለማችን ምርጥ 11 ቢወጣ መሃል ላይ መመረጥ ያለበት በጣም ድንቅ ተጫዋች ነው። ሌላኛው የመሃል ሜዳ ተጫዋች ስንሄድ ደግሞ የምናገኘው ብሩኖ ፈርናንዴዝ ነው። ከማንቸስተር ዩናይትድ የመረጥኩት ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ደከመም በጣም ምርጥም ሆነ ሁሌም ምርጥ ነው ልጁ በቃ በጣም ምርጥ ተጫዋች ነው። አርሰናል በኩል ኦዴጋርድ ነው በዛ ቦታ ያለው። እንደ ብሩኖ ፈርናንዴዝ ብዙ የግብ ተሳትፎችን ያረጋ አይደለም። ከጉዳት መምጣቱ ምናምን ኢንኮንሲስተንስ እንዲሆን አድርጎታል ወይም ወጥ አቋም እንዳያሳይ አድርጎታል። በዛ ምክንያት ብሩኖ ፈርናንዴዝን እዛ ጋር መርጫዋለሁ። ወደ ቀኝ አጥቂ ስፍራ ተጫዋች ጋር ስንሄድ ደግሞ የምናገኘው የማንቸስተር ዩናይትድን ብራያን ኤምቤሞን ነው የመረጥኩት። በእርግጥ በተደጋጋሚ አምናም መሳርቻለሁ የማንቸስተር ዩናይትድ ከአርሰናል ምርጥ 11 ሳካን ነው በተደጋጋሚ የመረጥኩት እዛ ቦታ ላይ። ነገር ግን በአሁኑ ዘንድሮ ከተመለከተ ምቤሞን ነው የምመርጠው። የዘንድሮ ሳካ ከአምናውና ከካቻምናው ስናወዳደረው በጣም የወረደውን ሳካ ነው እየተመለከትን ያለ ነው። በእርግጥ የልጁ አቋም መውረድ ላይሆን ይችላል። የአርቴታ ጨዋታ ዘቤ ያዳዲስ ተጫዋቾች እነ ጊዮከሬሽ ምናምን የመሳሰሉ ተጫዋቾች ቡድኑ ሲመጡ የቅርጽ መለወጥና ሳካ ላይ ያለው ሚና መቀየር ሊሆን ይችላል እንጂ አቋሙ ላይወርድ ይችላል የልጁ። ነገር ግን ሳካ ዘንድሮ በጣም ቀንሷል። በግብና አሲስት በማድረጉ ምናምን የግብ ተሳትፎ በጣም ወርዷል። እንዲሁም ደግሞ ምቤሞን ደግሞ ስንመለከተው በጣም ምርጡ ተጫዋች በቃ ብሬንትፎርድ የነበረውን ብሬሞ ቀጥሎ ነው ያየነው። ማንቸስተር ዩናይትድ ላይ ግቦች እያስቆጠረ ነው ያለው ተጽዕኖ በቃ የቡድኑ ይሄ የቆየ በጣም ሲኒየር ተጫዋች ነው የሚመስለው። ማንቸስተር ዩናይትድ ቤት በጣም ነው በቃ አውትሻይን እያደረገ ያለው። ወደ ግራ በኩል ስንሄድ ደግሞ የምናገኘው ለመምረጥ ተቸግሬ ነበር፣ ነገር ግን ትሮዛርድን መርጬዋለሁ በቦታው በዛ ቦታ ላይ። ምክንያቱም በግራ በኩል በማንቸስተር ዩናይትድ በኩል ስንሄድ ኩንሃ በዛ በኩል ሄዶ ተጫውቷል። ብዙ ጊዜ ዶርጉ ነው እንደውም በዛ በኩል እየተመለከተው የነበረው። ሜይሰን ማውንት በዛ በኩል መጥቷል። ብዙ ሮቴሽኖችን የተመለከትንበት ቦታ ነው። በማንቸስተር ዩናይትድ በኩል አንድ ወጥ ተጫዋች ለመምረጥ ተቸግሬያለሁ በዛ በኩል። ትሮዛርድን ግን ካየነው ዘንድሮ ተቀይሮም ገባ ቋሚም ሆነ ኢፌክቲቭ ነው። በቃ በደንብ ግቦችን ያስቆጥራል። በጣም ጠንካራ ተጫዋች ነው በቦታው ትሮዛርድ። ወደ 9 ቁጥር ወይም የመጨረሻ አጥቂ ስፍራ ሲሄድ በጣም የተቸገርኩበት በሁለቱም በኩል ወጥ የምንለው አይኮኒክ የሆነ 9 ቁጥር የላቸው። ከሁለቱ ቡድኖች እንግዲህ የተሻለው የሚባሉ ዘንድሮ 9 ቁጥር ማን ነው? እስቲ ኮሜንት ለእናንተ ልተወው። እኔ በበኩሌ በጣም ለመመረጥ ተቸግሬያለሁ። እነዚህን ይመስሉ ነበር ከማንቸስተር ዩናይትድና ከአርሰናል የተውጣጡ ምርጥ 11። የእናንተንም የተውጣጣ ምርጥ 11 በነገራችን ላይ ኮሜንት ላይ ጻፉልኝ።
አባቴ ድሮ ምን ይለኛል መሰላችሁ? ምንም አይለኝም። 3 ዓመት የጠፈጠፍከውን ወደ 4ኛ ዓመት አሸጋግረው ነው። የሊቨርፑል ደጋፊ አፍልተሃል አንተ እነግርሃለሁ ግን ማለት ነው እኔ ዩናይትድ ከአርሰናል ኤሚሬትስ ላይ ነው ብትጮት ዩናይትድ ደጋፊዎች ቆይ አርሰናል በሜዳው ተሸንፎ ያቅ በጣም ጠንካራ ቡድን ነው እኔ ሳፋጣችሁ ማለት እንዴት ነው የምትሳፍጡ እኛ ቲክቶከሮች ምን ገባ የዛን ቀን ይምሰላችሁ እዚህ ቲክቶኩን በመላስ ተሸንፈህም ስለምትረብሽ በቃ አለ አይደለ በቃ እንዳንተ ያዙ ሊቀቁኝ ስለማሚል ስለሌለ በቃ አለ አይደለ እዛም የሚገቡት የሆነ እኔ አጥቂ ላይ እኔ መሰለፍ መስሎ ይሁን እኛ ምን ጫወት ቲክቶከር አንተ በመላስ ምትገባል እኔ ሾርኔ ይሁን ጫወቶ ይምሰላልክ እኔ እንዴት እንደጠገባችሁ እኔ ወላሂ ነው እኔ ከጫወታው በፊት ነው አልዝትም እንዴ አረ ሜሞሪ ያዝልኝ በአላሁ የሚዘሉትን በኋላ ለብልብል ሊቨርፑሎች ደግሞ ማለት ነው አሁንም ድረስ ምድረ አህያ የሱቦዝ ላይ እንቅጣት ምትፎቶ ኮሜንት ላይ የምትለቅ ተቅማጥና የሰሞኑን ጉንፋን አብሮ ይልቀቅብና እኔ ሱቦዝ ላይ እንደጣለው አታርጉ እንዴ ምን አይነት ግግምና መች ነው ካገባው መችና መች ኮሜንት ላይ አሁንም ድረስ ስለ ሱቦዝ ላይ አድንቄ የምሰራው ቪዲዮ ላይ ያን ተለቃለ አረ እዚህ አይምሮ ይልቀቅ ሪካርዶ ካላፊዮሪ ከተመለሰ አርሰናል ምን ያክል ጥቅም ያገኛል የሚለውን በዚህ ቪዲዮ የምነግር ይሆናል እናንተ ኮፒ ሊንክ እያደረጋችሁ እንግዲህ ኖርማል ይሄን ቪዲዮ ለሁሉም ታደርሳላችሁ ማለት ነው በመጀመሪያ ደረጃ ራሱ ቦታው የዚህ ግራ ፉልባኩ ማለት ነው ልጁን ካገኘ በጣም የሚገርም ጥቅም አንደኛ ልጁ ሲከላከልም ሲያጠቃም በጣም ገራሚ ነው ስፔሻሊ ደግሞ ሲያጠቃ ኢንቨርት እያደረገ የሚገባበት ክሮሶቹ የቆሙ ኳሶች አጠቃቀሙና ፍጥነቱ በጣም የተለየ እንደመሆኑ ኖርማሊ ቦታው በቃ ተፈጥሯዊ ቦታው ስለሆነ በጣም አስተማማኝ ሁለተኛውና እጅግ በጣም ወሳኙ ነገር ምን እንደሆነ ታውቃላችሁ ኖርማሊ አሁን ካላፊዮሪ ከሌለ እዚህ ቦታ ላይ እየተሰለፈ የሚገኘው ያው ጁሪያን ቲምበር ነው ኖርማሊ ደግሞ ይሄ ቦታ ፈጽሞ ለጁሪያን ቲምበር መሆን አልቻለም ኖርማሊ እሱ ላይ መፍረድ አንችልም አንደኛ እሱ የቀኝ እግር ተጫዋች እንደመሆኑ ኖርማሊ የቀኙን ፉልባክ ነው ይዞ ሲጫወት ለረጅም ጊዜ የምናውቀው በቦታው እጅግ በጣም ሱፐርስታር ነው ጁሪያን ቲምበር በዚህ በቀኝ ፉልባኩ ማለት ነው እዚህ ጋር ግን ሲመጣ ፓተርኑን ያገኛ ያልመሰለኝ ኖርማሊ እንደው ካላፊዮሪ ባይመለስ ደግሞ ፒየሮ ኢንካፔ በጣም የተሻለ ይመስለኛል ኖርማሊ እሱ የግራ እግር ተጫዋች እንደመሆኑ ከቲምበር ፒየሮ ኢንካፔ ይሻላል በዚህ ቦታ ላይ ማለት ነው እናንተስ ምን ትላላችሁ ሀሳብ አስተያየታችሁ